ለመሞት 6 ቀን የቀረው ብላቴና ከዛ መካከል አወጣ። አንቺ እንኳን ጠሽ ሞት አይሆንም። ከጄ በቀደምለት እንዲህ ነይ ወደዚህ የደከመ ሕፃን እዚህ ጋር ከዘር ማንዘር የሚመጣው ከርስ እርግማን ባለችበት ከተማ ስኬት እንደሌላት ሁሉ አውርተ የጸለይክላት ታንቺ ምን አለሽ? የእስራኤል ቅዱስ ምን አለሽ? ሉታ ነው ምኖር ጌታ ሆይ በልጄ ላይ ያለው ይህ ካንሰር፣ ይህ ኩላሊት፣ ይህ ጉበት አሁን መድኃኒት ሁሉ እንዲህ ያለ አይደለ? ከበደሽ አይደለ? ልጅሽ በህይወቱ የመጣው እንደማያው ይሄ ልጅ ከዛሬ በኋላ የሚፈወሰው ድጋሜ ሊታመም አይደለም። ደስተኛ ነሽ? በጣም አንተን የሰጠን እግዚአብሔር ይባል። የእውነት ምንም ልላችን ያየክ ነው። አሁን ደክሞ ነው ያለው አይደለ? በጣም እያው ጌታና ምላጭ አሁን ከዚህ ቃል በኋላ ይሄ ልጅ እግሩ ይፈታል፣ እጁ ይፈታል፣ ጤናው ይመለሳል። እዚህ ቦታ ያቆመ ጌታ ነው የምልሽ። እዚህ ግቢ ስትወጪ ይሄ ኩላሊት ካለበት፣ ይሄ ጉበት ካለበት፣ ይሄ ካንሰር ካለበት ጌታ ፈውሻለሁ አለኝ። አምጪው ተመለከተ። ምንም ልላስል በእውነት ነው የተመለከተ። በጣም ትልቅ ነበረ። እግዚአብሔር ግን መልካም አምላክ ነው። የእውነት ነው የምላችሁ። እኔ ወደ ገጠር ሊሄድ ነበር ይዤው ማለት ነው። ብዙ ጊዜ ሐኪም ቤት ወስጄዋለሁ። ድሮፕ ይሰጠዋል። በሳምንት 3 ጊዜ ወስጄው አውቃለሁ። ምንም ልጁ አሁን ደህና ነው ስንል ፍዝዝ ይልና ሐዋርያው ያን ዕለት እኔ ወደ ቤት ሊሄድ እንደው ዘንቢል ይዤ ነው የመጣሁት። አጋጣሚ በሚመስል መልኩ እግዚአብሔር ግን ዳሰሰኝ። በጣም ነው ነው በጣም ወደ አገልጋይ ነው። አላውቅም ጌታ ባንተ ውስጥ ነይ ምላስ ከዚህ ልሞት ምንም አይነት በሽታ የለም፣ ምንም የለም። እንኳን ደስ አለሽ። አሜን። አሁን ደስተኛ ነሽ? እውነት ነው፣ ደስ ብሎኛል። እኛችሁ ከፍ አድርጉልኝ። አይኔ እያየ በኢየሱስም ልጆችን አትቀብርም። ለመሞት 6 ቀን የቀረው ብላቴና ከዛ መካከል አወጣ። ብላቴናው ይኸው ጉባኤ ታደለገ። ለናዝሬቱ ኢየሱስ፣ ለናዝሬቱ ኢየሱስ እልልታ ለጌታ፣ ከፍ ያለ ክብር፣ ጩኸት ለኢየሱስ። አቤት 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 አቤት! ጭብጨባችሁ ይሰማ። አስታውሳለሁ ማይኩን እኔ ስለያዝኩ ከዛ መካከል ትዝ የሚላችሁ ከሆነ የደከመ ሕፃን እዚህ ጋር ከዘር ማንዘር የሚመጣው ከርስ እርግማን ባለችበት ከተማ ስኬት እንደሌላት ሁሉ አውርተ የጸለይክላት የሆነ እዚህ ጋር ይኸው ራሱ ነው ብላቴናው እኮ ያ አውርቱስ በጌታ ክብር ክብር ይገባዋል፣ ክብር ይገባዋል ለስራው ባለቤት እንደዚህ አምሮበት ቆሞ ጩኸት ጩኸት ለጌታ፣ ከፍ ያለ ክብር። ጉባኤው ተነስቶ ለጌታ ክብር። ኢየሱስ ጌታ። ቀኛችሁ ከፍ አድርጉልኝ። ቆሜ እያለክ ልጆችን አትቀብርም። አይኔ እያየ በኢየሱስም ልጆችን አትቀብርም። አሜን። አንተ በሕይወት እያለ ልጆች ሞቶ በዛ ቦታ ላይ ጌታ አያስቆምም። የልጆችን ደስታ፣ የልጆችን ሰርግ፣ የልጆችን ትምህርት፣ የልጆችን ምስጋና፣ የልጅ ልጅ 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 በኢየሱስ ሞት አይሆንም። እንኳን ደስ አለሽ። አሜን። ኢየሱስ ጌታ ነው። ደስተኛ ነሽ? በጣም አንተን የሰጠን እግዚአብሔር ይባረክ። የእውነት ምንም ልላችን ጌታ ለዘላለም ይባረክ። ምንም ማለት አልችልም። እግዚአብሔር ግን መልካም አምላክ ነው። የእውነት ነው የምላችሁ።
ወደ ገጠር ሊሄድ ነበር ይዤው ማለት ነው። ጤነኛ አይደለም፣ እውነት ነው፣ ይገባኛል። ብዙ ጊዜ ሐኪም ቤት ወስጄዋለሁ። ሽሮፕ ይሰጠዋል። በሳምንት 3 ጊዜ ወስጄው አውቃለሁ ማለት ነው። ምንም ልጁ አሁን ደህና ነው ስንል ፍዝዝ ይልና ቅርት። ከዛ ሐዋርያው ያለለታ እኔ ወደ ቤት ልሄድ እንደው ዘንቢል ይዤ ነው የመጣሁት። አጋጣሚ አይደለም፣ አጋጣሚ በሚመስል መልኩ እግዚአብሔር ግን ዳሰሰኝ። የእውነት ነው የምላችሁ፣ ዳሰሰኝ ያለለታ። ምን ማለት እንዳለብኝ እንኳን አላውቅም። ከዛ መጥቼ ዘንቢሌን እዛ ስር ከተትኩና ልጄን ወገቤ ላይ አርጌ ቁጭ ብያለሁ። ከኋላ የሆነች ሴት ልጁን አውርጂው አለችኝ። ታወርድ ያለቅሳል። እንውጣ ሲል እምቢ ብዬው ነው ቁጭ ያልኩት። አሁን እንኳን ጌታ ረዳሽ፣ እንኳን ደስ አለሽ። አሜን። አሁን ደስተኛ ነሽ? እውነት ነው፣ ደስ ብሎኛል።